ሰላም እንኳን ወደ የክርስትና እምነት አይነቶችና አመጣጣቸው ክፍል 5 በደህና መጣችሁ። በባለፈው ሳምንት ስለ መጀመሪያው ታላቅ መነቃቃት፣ ስለነ ባፕቲስቶች፣ ስለነ ሜቶዲስቶች እና ቆይቀር አናባፕቲስቶች፣ አክራሪ ፕሮቴስታንቶች የሚባሉትን አይተን ነበረ። ዛሬ ትኩረታችንን የምናደርገው ስለ ሁለተኛው ታላቅ መነቃቃት ነው። ይህም በክርስትና ታሪክ ብዙ አዳዲስ ቅርንጫፎችን፣ ብዙ አዳዲስ ቤተክርስቲያኖችን የመሰረተ ሙቭመንት ነው። በዚህ እንቅስቃሴም የተመሰረቱት እነ የስቶን ካምቤል እንቅስቃሴ፣ ላተር ዴይ ሴንትስ ወይም ሞርመኖች፣ እነ አድቬንቲስቶች፣ የይሖዋ ምስክሮች እና የመሳሰሉት ናቸው። ዛሬ እነዚህን እናያለን። ወደ ቪዲዮ እንግባ። ወደ ዛሬው ቶፒክ ከመግባታችን በፊት ቻርቱ ላይ የጨመርኳቸውን አንዳንድ ነገሮች እኒ ለምሳሌ እዚህ ጋር የእያንዳንዱ ክፍል ተከታዮች ብዛት አስቀምጫለሁ። ለምሳሌ ሮማ ካቶሊክ በዓለም ላይ ብዙ ተከታይ ያለው ነው። ወደ 1.35 ቢሊዮን ወይም 1 ቢሊዮን 350 ሚሊዮን ፎሎወሮች አላቸው ወይም ተከታዮች አሏቸው ማለት ነው። ሁለተኛው ብዙ ተከታይ ያለው የምስራቅ ኦርቶዶክስ ነው። ወደ 255 ሚሊዮን ተከታይ አለው ማለት ነው። ሶስተኛው ደግሞ ኦሪየንታል ኦርቶዶክስ ነው። ወደ 94 ሚሊዮን ተከታይ ያለው ቤተክርስቲያን ነው። ሌሎቹ ከዚህ በኋላ ያሉት የፕሮቴስታንት ክፍልፋዮች ናቸው። ለምሳሌ አንጌሊካኖች 85 ሚሊዮን ተከታይ አላቸው። ግን ይሄ ነገር ያው አሁን መከፋፈል በአንጌሊካን ቸርች ውስጥ መከፋፈል ስላለ ትክክለኛ ቁጥር ነው ማለት ይከብዳል። እዛ ሪፎርሞችና ሉቴሪያኖች ሲከተሉ ወደ 75 ሚሊዮን የሚሆኑ ፎሎወሮች እያንዳንዳቸው አላቸው። እዚህ ጋር ደግሞ የዓለምን ካርታ አስገብቻለሁ እና ከላይ የሮማን ካቶሊክ በቢጫ ነው ያለው። ማለትም ቢጫ ከለር ያላቸው ሀገሮች ብዙ ሮማን ካቶሊኮች ያላቸው ሀገሮች ናቸው ማለት ነው። ዶሚናንት የሆነው የክርስትና አይነት ሮማን ካቶሊክ የሆነው ነው። አረንጓዴ ከሆነ ደግሞ ዶሚናንት የሆነው የክርስትና አይነት ፕሮቴስታንት ነው ማለት ነው። ምስራቅ ኦርቶዶክስ ከሆነ ቀይ፣ ኦሪየንታል ኦርቶዶክስ ከሆነ ፐርፕል ከለር ነው። ነጭ ከሆነ ደግሞ ክርስትና በትንሹ ያለባቸው ሀገሮች ናቸው። ለማንኛውም ወደ ዛሬ ቶፒካችን እንግባ። የመጀመሪያው ታላቅ መነቃቃት የኢቫንጌሊካል ክርስቲያኒቲን ጀምሮ ነበር ብለን አውርተናል። ይህም አይነቱ ክርስትና በግል የመዳን ልምድ ላይ ያተኮረ ነበረ። ሁለተኛው ታላቅ መነቃቃት ከ100 ዓመት በኋላ የተፈጠረ ነው። ነገር ግን በተለያዩ ነገሮች ይለይ ነበር ከመጀመሪያው ታላቅ መነቃቃት። አንደኛው የሚለይበት ምክንያት የመጀመሪያው ታላቅ መነቃቃት በአሜሪካና በእንግሊዝ በሁለቱም ቦታዎች ነው ተጽዕኖ የነበረው። ሁለተኛው ታላቅ መነቃቃት ግን አሜሪካ ብቻ ላይ ነበረ ተጽዕኖ የነበረው። ሁለተኛው ምክንያት ደግሞ በመጀመሪያው ታላቅ መነቃቃት የተሳተፉት አብዛኞቹ መጀመሪያውኑ ክርስቲያን ነበሩ። ሁለተኛው ታላቅ መነቃቃት ግን አብዛኞቹ ክርስቲያን ያልነበሩ ሰዎችን ስቧል፣ ወደ ክርስትና አምጥቷል። ምክንያቱም በዛ ሰዓት 18 ሺዎቹ አካባቢ ስለነበረ በዓለም ላይ የመጀመሪያው ኢንላይትንመንት አይዲያ እየተስፋፋ ነበር። ኢንላይትንመንት ማለት ያው አሁን ኤቲስት ወይም በእግዚአብሔር አለማመን የሚለው ነገር ያው የሚያበረታታ ሙቭመንት ነበር ኢንላይትንመንት የምንለው ማለት ነው። እና ሶስተኛው ወይም ትልቁ ልዩነት የነበረው የመጀመሪያው ታላቅ መነቃቃት መሰረቱ የፕሮቴስታንት ተሐድሶ ነበረ። ማለትም ካቶሊክ ቤተክርስቲያን ከውስጧ እናሻሽላት የሚል አስተሳሰብ ነበረ። ሁለተኛው ታላቅ መነቃቃት ግን ከዚህ የተለየ ነበር። እነዚህ አዳዲስ የተፈጠሩ ቡድኖች ቤተክርስቲያኗ ከመንገዷ ስታለች፣ ጠፍታለች የሚል አስተሳሰብ ነበረ የነበራቸው። እውነተኛውን የመጀመሪያ ክፍለ ዘመን የነበረውን ቤተክርስቲያን እንደ አዲስ እንስራ የሚል አስተሳሰብ ነበር የነበራቸው። እንደ አዲስ እንመልሰው እንስራው የሚል መመለስ የሚለው አይዲያ ነበር። ያኛው እናድስ ነበረ፣ ይሄ መመለስ እንስራ እንደ አዲስ ነበር። ስለዚህም ሬስቶሬሽናሊስት ተብለው ተጠሩ። ሬስቶሬሽናሊስት ማለት መመለስ እንደማለት ነው። እስቲ ከስቶን ካምቤል ሙቭመንት እንቅስቃሴ እንጀምር። ይህ እንቅስቃሴ በባርተን ስቶን እና ቶማስ ካምቤል በሚባሉ ሰዎች የተጀመረ ነው። ሁለቱም ቀድሞ ፕሬስቢቴሪያኖች ነበሩ ወይም ሪፎርመሮች ነበሩ። የእነሱ ተከታዮች ቤተክርስቲያኗ ከመንገዷ እንደሳተችና ጭራሽ እንደጠፋች ያምኑ ነበረ። ስለዚህ ወደ መጀመሪያ ክፍለ ዘመን የነበረው ቤተክርስቲያን እንመለስ የሚል አስተሳሰብ ነበራቸው። ያንን ነበር የፈለጉት። የባርተን ስቶን ተከታዮች ራሳቸውን በቀላሉ ክርስቲያን ብለው ይጠሩ ነበር። ያው እኛ ብቻ ነን ክርስቲያን የሚል አስተሳሰብ ስለነበራቸው። የቶማስ ካምቤል እንቅስቃሴ ተከታዮች ደግሞ የክርስቶስ ደቀ መዝሙሮች ብለው ራሳቸውን ይጠሩ ነበር።
አሁን ወደ ሞርመኖች ወይም ላተር ዴይ ሴንትስ የምንላቸው በአማርኛው ደግሞ የኋለኛው ዘመን ቅዱሳን የሚባለው ቤተክርስቲያን እንምጣ። እዚህ ጋር ሁላችሁም ያላቸውን ጥያቄ ልመልስ። ሞርመኖች ክርስቲያን ናቸው ወይ? ይህ ጥያቄ እውነት ለመናገር ትክክለኛ ጥያቄ አይደለም። ምክንያቱም ይሄኛው ግሩፕ ክርስቲያን ነው የኛው ግሩፕ ክርስቲያን ነው አይደለም የሚለው ጥያቄ በጣም ውስብስብ ስለሆነ እስካሁን ያወራናቸው ግሩፖች ውስጥ ራሱ እርስ በርስ ክርስቲያን አይደሉም የሚባባሉ ብዙ አሉ። ለምሳሌ አንዳንድ ኦርቶዶክሶች ካቶሊኮችን ክርስቲያን አይደሉም የሚሉ አሉ። ባፕቲስቶች ሆኖ ሌሎች ባፕቲስቶችም ክርስቲያን አይደሉም የሚሉ አሉ። እና በጣም ውስብስብ ነገር ነው። ግን እዚህ ቻርት ላይ መቀላቀል አለባቸው የሚለው ጥያቄ ከሆነ አዎ መቀላቀል አለባቸው። ምክንያቱም መሰረታቸው ክርስትና ስለሆነ ማለት ነው። ግን ዋና ክርስትና የምንለው እና ጫፍ ጫፍ ያሉ የክርስትና የሚመስል ነገር ያላቸው ግን ክርስቲያን ያልሆኑት እንዴት እንለይ የሚል ጥያቄ ከተነሳ አንድ መልስ ነው ያለው። እሱም በኒቅያ ጉባኤ የተገለጸው የሃይማኖት መግለጫ። በመጀመሪያ ኤፒሶድ ስለ ኒቅያ ጉባኤ አውርተን ነበር። በዛ ጉባኤ የተሰበሰቡት አባቶች የክርስትና ዋና መገለጫ ብለው የእምነት መግለጫ ወይም ጸሎተ ሃይማኖት እንደሰጡን እናውቃለን። ፕሪቲ ማች እስካሁን ያወራናቸው ክርስቲያኖች በዚህ የኒቅያ ጉባኤ የተሰጠውን የእምነት መግለጫ ይቀበላሉ። ግን ወደ ሞርመኖች ስንመጣ ያ ነገር አይሰራም። ምክንያቱም ዋናው የሞርመን ቤተክርስቲያን የሆነው የኋለኛው ዘመን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን የሚባለው ይህንን አይቀበልም። ምን ማለት ነው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብሎ ከማመን ሶስቱ የተለያዩ ፍጥረታት ናቸው ብሎ ነው የሚያምኑት። የሞርመን እንቅስቃሴ የተጀመረው ጆሴፍ ስሚስ በሚባለው ሰው ነበረ። ሰውየው የጥንታዊ የሆነ ተአምራዊ ሰነድ አግኝቻለሁ ተርጉም ያለው ብሎ ቡክ ኦፍ ሞርመን የሚባለውን ነገር አሳተመ እና ቤተክርስቲያኑ ይህንን መጽሐፍ ከብሉይ ኪዳን እና ከአዲስ ኪዳን እኩል አድርጎ ነው የሚያው። እኩል ሶስተኛ ተጨማሪ መጽሐፍ አድርጎ ነው የሚያው። የመጽሐፉ ዋና ቶፒክ ያው ከ2000 ዓመት በፊት አሜሪካ እስራኤላውያን እንደመጡ ከዛ ኢየሱስ ክርስቶስ ከሞት ከተነሳ በኋላ አሜሪካን እንደጎበኛት ምናምን አይነት አይዲያ ያለው መጽሐፍ ነው። አንድ ማወቅ ያለባችሁ ነገር በጆሴፍ ስሚዝ ሰዓት አሜሪካ አዲስ እየተመሰረተች ያለች ሀገር ነበረች እና አዲስ እየተመሰረተ ያለ ሀገርን ከ2000 ዓመት በፊት የነበረው የመጽሐፍ ቅዱስ ታሪክ ጋር የሱ ክፍል ነበርን የሚለው አስተሳሰብ ኦብቪየስሊ ህዝቡን ይመስጠዋል፣ ይወደዋል። ሶ ብዙ አሜሪካን ይህንን እምነት ቢከተሉ በዛ ሰዓት ብዙ አይገርምም። ምክንያቱም አሜሪካን ታሪክ ከመጽሐፍ ቅዱስ ታሪክ ጋር የሚያያዝ መጽሐፍ ስለነበረ ማለት ነው። ለማንኛውም በ1844 ዓ.ም ጆሴፍ ስሚዝ ተደረገ። ከዛ እንቅስቃሴው ተከፈለ። ትልቁ ቡድን የሚመራው በብሪንጋም ያንግ በሚባል ሰው ነበረ እና በዚህ ሰዓት ከ10 ሚሊዮን በላይ የሚሆኑ ፎሎወሮች አላቸው ማለት ነው እነዚህ ግሩፖች። በኢትዮጵያ ውስጥም ይህ ቤተክርስቲያን አለ። ባይዘዌ ባክግራውንዱ ሰማያዊ የሆነው የኢየሱስ ክርስቶስ ምስል ያለበት፣ ከዛ ስሙ ኤግዛክትሊ የኋለኛው ዘመን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን የሚል ቤተክርስቲያን ካያችሁ ያው የሞርመን ቤተክርስቲያን ነው ማለት ነው። እሺ አሁን ደግሞ ወደ አድቬንት የሚለው ቃል የአንድ ሰው ወይም የአንድ ነገርን መምጣት ነው የሚያሳየን። ለምሳሌ ውጭ ሀገር ገና ምናምን ሲሆን አድቬንት ብለው ነው የሚጠሩት። ግን አድቬንቲስቶች ይህንን ስም ያገኙት በመጀመሪያ የኢየሱስ ክርስቶስ መምጣት ትኩረት ስላደረጉ አይደለም፣ ይልቁንም በሁለተኛው የኢየሱስ ክርስቶስ መምጣት ትኩረት ስላደረጉ ነው። ይህ እንቅስቃሴ የተጀመረው ዊሊያም ሚለር በተባለ ሰው ነበረ። እሱ ኢየሱስ ክርስቶስ በ1843 ዓ.ም እንደሚመለስ ማስተማር ጀመረ። በኋላ ግን ቀኑን ወደ 1844 ቀየረው። ለማንኛውም በ1830ዎቹ እና በ1840ዎቹ አሜሪካ ውስጥ ብዙ ሰዎች ኢየሱስ ክርስቶስ ሊመጣ ነው ብሎ በደስታ መፈጠሽ ጀመሩ፣ ሀብታቸውን መሸጥ ጀመሩ ምናምን እና ነገር ግን 1844 መጣ። ያው ዓለም አላበቃቸው። ይህም the great disappointment ወይም ታላቁ ሀዘን የሚለውን ነገር ጀመረ። ብዙ መጀመሪያ ሚለርን የሚከተሉት ሰዎች ላሽ አሉት። አንዳንዶቹ ግን እሱን መከተል ቀጠሉ። እንደውም ኢየሱስ ለምን አልመጣም የሚለው ጥያቄ ላይ ማብራሪያ መፈለግ ጀመሩ ማለት ነው። ከእነሱ ውስጥ አንዳንዶቹ ሚለር ቀኑ ተሳስቷል ማለት ጀመሩና አዳዲስ ቀን መስጠት ጀመሩ። ከዛ ሌላ ቀን፣ ከዛ ሌላ ቀን፣ ከዛ ሌላ ቀን፣ ከዛ መጨረሻ ላይ በቅርቡ ይመጣል ግን መቼ እንደሆነ አናቅም ወደሚለው አስተሳሰብ ማምጣት ጀመሩ። ሌሎቹ ግን 1844 ላይ የሆነ ነገር ተከስቷል ግን እኛ እንደጠበቅነው አይደለም የሚለውን ሀሳብ ማራመድ ጀመሩ። አሁን የሰባተኛው ቀን አድቬንቲስቶች ላይ ትንሽ እናወራ። ይህ ቤተክርስቲያን በ4 ሰዎች ነው የተመሰረተው። ከነዚህ 4 ሰዎች ግን ኤለን ጂ ዋይት የምትባለው ሴት በጣም ተጽዕኖ ነበራት በዚህ ቤተክርስቲያን። አሁን ደግሞ ወደ የሆዋ ምስክሮች እንምጣ።
መጀመሪያ የመጽሐፍ ቅዱስ ተማሪዎች በሚለው ስም ነበር የሚታወቁት እነዚህ ግሩፖች። የተመሰረቱትም ቻርልስ ራስል በሚባለው ሰው ነበረ። እሱም በ1914 ዓ.ም ዓለም የምታበቃበት ጊዜ ነው ብሎ ማስተማር ጀመረ። በዛ ምክንያቱ ይህ ቤተክርስቲያን የተመሰረተው ማለት ነው። እንደገና በዛ ሰዓት ዓለም አላበቃችም። ነገር ግን እስከ ዛሬ ድረስ የይሖዋ ምስክሮች 1914 ዓ.ም ኮት የመጨረሻው ዘመን መጀመሪያ ነው ብለው ያምናሉ። እንደ ሞርመኖች ሁሉ የይሖዋ ምስክሮች በስላሴ አያምኑም። እንደውም በመጀመሪያ ክፍል ስለተናገር ነው አርዮሳውያን ከሚባሉ ግሩፖች ጋር በጣም ይመሳሰላሉ። ይባስ ብሎ ኢየሱስ ክርስቶስ ሚካኤል ነው የሚል አስተምሮ አላቸው። በተጨማሪም የእግዚአብሔር ስም ጀሆቫ ወይም በአማርኛው የሆዋ ፕሮናውንሴሽኑ እንደዛ ነው ብለው ያምናሉ። ግን አብዛኞቹ በዚህ ሰዓት ያሉ ምሁራኖች ፕሮናውንሴሽኑ ወይም አነባበቡ ወደ ያዌ ይቀርባል የሚል አስተሳሰብ አላቸው። ለዛሬ እዚህ ጋር ይበቃናል። ቀጣይ የመጨረሻው ኤፒሶድ ይሆናል ብዬ አስቤያለሁ በዚህ የክርስትና አከፋፈል ቪዲዮአችን። ቴንክ ዩ